السلام عليكم ورحمة الله وبركاته. ودنا የተከበራችሁ የአረበኛ ሚዲያ ቻናል ተከታታዮች ኢንሻአላህ የዛሬው ትምህርታችን የሚሆነው የክፍል 82 የአረበኛ የእጅ ጽሁፍ ትምህርታችን ይሆናል ማለት ነው ኢንሻአላህ። እንደምታዩት ኢንሻአላህ ፊደላቶቹን እየብቻ ጽፌላችኋለሁ። የዛሬው ትምህርታችን ደግሞ የሚሆነው አሊፍ መቅሱራ እዚህ ጋር በቀይ የጻፍኳቸው ፊደላቶች ላይ ነው ትኩረታችን ማለት ነው ኢንሻአላህ። ስለዚህ ከሐምዝ እስከ ሷድ ባሉት ፊደላቶች የምንመለከት ይሆናል ማለት ነው። አሊፍ መቅሱራ ያ ላይ ሆና የምትመጣዋ ወይንም ደግሞ ቃላት መጨረሻ ላይ ብቻ ስለምትመጣዋ ፊደል ምሳሌ እናያለን ማለት ነው። እንግዲህ በባለፈው ትምህርታችን ላይ ክፍል 38 እና 39 ላይ ተምረናቸዋል ፊደላቶቹም ማለት ነው። እየብቻቸውን ተምረናቸዋል። እንደዚሁም ደግሞ 30 እና 31 በራሳችሁ ሰርታችኋል የሰራችሁ ማለት ነው። ስለዚህ እዛ ጋር በደንብ ፊደላቶቹን ማየት ይቻላል ማለት ነው። እና ኢንሻአላህ ዛሬ ምሳሌ የማሳያችሁ ይሆናል ማለት ነው ኢንሻአላህ። አብዛኛዎቹ የቁርአን ቃላቶች ናቸው። ኢንሻአላህ እንዴት ይጻፋሉ እንዴት ይነበባሉ የሚለውን እንማራለን ማለት ነው። طيب መ ሲደመርን መን ይሆናል። መን ሲደመር አ አሊፍ መቅሱራ ያው ላይ ያለችው አሊፍ ምንድነው መሳቢያ ተሳባለች ማለት ነው። ወይንም ደግሞ አራተኛ ፊደል ነው ማለት ነው። አ ብለን ጻፍ እናደርገዋለን። ስለዚህ ምን ይሆናል? መንአ እንላለን ማለት ነው። ስለዚህ መንአ ብለን ለመጻፍ በደንብ ሁኝ መንአ ያዋ ነጥብ አይኖራትም ብለናል። መን አ ይሆናል። አንድ ነገር እዚህ ጋር የምነግራችሁ ነገር እቺ ኑኗ ኑነ ሳኪና ትባላለች። ስኩን የሆነች ኑኗ ማለት ነው። ስኩን የሆነችዋ ኑነ ሳኪና ትባላለች። እና እቺ ፊደል ከሷ ቀጥሎ 6 ፊደላቶች ከመጡ ማለት ነው ማለት ከ6 ፊደላቶች መካከል አንዱ ከመጣ እቺን ኑኗን ምን እናደርጋታለን? ስናነብ ግልጽ እናደርጋታለን በደንብ ማለት ነው። መንአ 6 ፊደላቶች ናቸው። እነዚህም ፊደላቶች ያዟቸው እሺ። አንደኛው ሐምዝ ነው አሁን ያየነው ማለት ነው። ሐምዝ በማንኛውም ሁኔታ ብትመጣ ማለት ነው እሺ። በአሊፍም በቃ ሐምዝ ሁሉንም ሐምዝ ያጠቃልላል አይደል? ሐምዝ እንደዚሁም ደግሞ ማን ነው? ሐ ኻ طيب ከዛ አይን ገይን ከዛ ሀ እቺ ሀ ማለት ነው። ስለዚህ ከነዚህ ከኑነ ሳኪኗ በመቀጠል ከነዚህ ፊደላቶች መካከል አንዱ ከመጣ ኑኗ ምን አድርገን እናነባለን? ግልጽ አድርገን ነው የምናነባት ማለት ነው። አንደብቃትም እሺ። ስለዚህ ምንድነው የምንለው? መንአ ሳብ እናደርጋታለን አ ብለን ማለት ነው። طيب የሲደመር የ ይሆናል ማለት ነው። እቺ የናት የሲደመር የሲደመር ባ የባ ናት እቺ የባ ምንላል? طيب እቺ የናት የባ እዚህ ጋር አሪፍ አለች ማለት ነው። ባ ብለን ሳብ እናደርጋታለን ማለት ነው። እዚህ ጋር አንድ ነገር ያዙልኝ ማለት ነው። ባለፈውም አስረድቻችኋለሁ አስተምሬያችኋለሁኝ። ይሄ መንአ የሚለው ቃል የሚጻፈው በዚሁ ነው።
ቃሉን ማወቅና መያዝ አለብን። እሺ አሁን መን አ የሚለውን በዛኛው አሊፍ አድርጋችሁ ብትጽፉ ስህተት ነው ማለት ነው። ስለዚህ ቃሉን ማወቅ መቻል አለብን። መን አ ብለን ስንጽፍ በአሊፍ መቅሱራ በዚች ነው የሚጻፈው ማለት ነው። እዚህ ጋም የባ ስንልም እንደዛው ነው። ስለዚህ በዚህኛው አሊፍ አድርጋችሁ ብትጽፉ ተሳስታችኋል ማለት ነው። እሺ ለምሳሌ የባ ብለን እንደዛ አድርገን ብንጽፍ ተሳስተናል ማለት ነው። እንደዚህ ተደርጎ አይጻፍም። እሺ ስለዚህ በአሊፍ መቅሱራዋ በዚህ አይነት መልኩ ነው የሚጻፈው ማለት ነው። ስለዚህ አሁን ማስተምራችሁ ሁላቸውም በዚህ አይነት መልኩ ነው። ሲጀመር እነዚህን ቃላቶችን ማወቅ ነው የሚጠበቅብን። አሁን ማስተምራችሁን ቃላቶች እስከ ያ ያሉትን ቃላቶች ማወቅ አለባችሁ። ሌሎችም ቃላቶች እነዚህ ብቻ አይደሉም፣ አሉ ሌሎችም ቃላቶች ማለት ነው። ስለዚህ እነዚያን ቃላቶች ስናቃቸው ነው እንዴት ተደርገው ይጻፋሉ፣ በአሊፍ በዛኛው አሊፍ ነው ወይንስ በመቅሱራው ነው የሚለውን ነገር ለማወቅ ምን ማድረግ አለብን? የግድ ቃላቶቹን ማወቅ ይጠበቅብናል ማለት ነው። ቃላቶቹን ለማወቅ ብዙ ማንበብ ብዙ መጻፍ ይጠበቅብናል ማለት ነው። طيب በመቀጠል ዩ ሲደመር ዩእ እንላለን ማለት ነው። ሲደመር ታ ዩእታ። ስለዚህ ዋው ላይ ናት አይደለ? ዩእታ። ስለዚህ ዋው ከፊቱ ስለማይቀጠልበት ታ ብቻውን እንጽፋለን ማለት ነው። እንዲህ አድርገን እንጽፋለን ማለት ነው ታ። ስለዚህ አሁን ዩእታ የሚለው ቃል የሚጻፈው እንደዚህ ነው ማለት ነው። አያት እቺ ራሱ እቺ የምንጽፋት በአሊፍ አይደለም ወይንም በያ አይደለም፣ በዋው ልክ አሁን እንደዚህ እንዳጻፍኳችሁ ዩእታ ብለን ለመጻፍ እንደዚህ አድርገን ነው መጻፍ ያለብን ማለት ነው። ሐምዟን ዋው ላይ አድርገን ማለት ነው። ግልጽ ነው። طيب እቺ ታ እንግዲህ በባለፈው ሳስተምራችሁ እነዚህ ፊደላቶች ብቻቸውን ሲጻፉ እንደዚህ ነው የሚጻፉት። ሁለተኛ ደግሞ ከኋላ ተቀጥሎባቸው ሊመጣ ይችላል ማለት ነው። ለምሳሌ አሁን እዚህ ጋር ሐምዛ አለች አይደለ? ሐምዟ ለምሳሌ ከኑን ጋር ተያይዛለች እዚህ ጋር ማለት ነው። ምክንያቱም ኑን ከፊቱ ስለሚቀጠልበት። እዚህ ጋር የባ ስንል አሁን አሊፍ ከፊቱ ስለማይቀጠልበት እናደረግን ብቻውን ጻፍ ነው ማለት ነው። ባ የሚለውን እዚህ ጋርም ዋው ከፊቱ ስለማይቀጠልበት ታ የሚለውን ብቻውን ጻፍ ነው ማለት ነው። ግልጽ ነው አይደለ? ነገር ግን ሌላ ፊደል ቢሆን ምን ማድረግ እንችላለን? አያይዘን መጻፍ እንችላለን ማለት ነው። طيب በመቀጠል ኡ ሲደመር ን ኡን እንላለን። ሲደመር ሳ ኡንሳ። ከዛ ሐምዝ ከፊት አይቀጠልበትም አይደል? ወይንም አሊፍ ማለት ነው። ከዛ ምን እናደርጋለን? እናደርግና አንድ ነገር እዚህ ጋር ያዙልኝ ማለት ነው ኢንሻአላህ። ከላይ እንዳሳየኋችሁ ምንድነው ከኑነ ሳኪና እቻውን ኑን ናት፣ ሱኩን የሆነች ኑን ናት ማለት ነው። ከሷ በመቀጠል ከስድስቱ ፊደላቶች መካከል አንዱ ከመጣ ምን ታደርጋላችሁ? ግልጽ ታደርጓል። ኑኗን ግልጽ አድርጋችሁ ታነባላችሁ ብያችኋለሁ። ነገር ግን ከስድስቶቹ ፊደላቶች ውጪ ከሆኑ ደግሞ በእርግጥ ሌላ ክፍል አላቸው። ግን ምን ታደርጉታላችሁ? አሁን ለምሳሌ ኢድጋም የሚሆን አለ፣ የሚጨፈለቅ እንደዚሁም ደግሞ የሚደበቅ አለ፣ የሚገለበጥም አለ ማለት ነው። ግልጽ ነው። አሁን እዚህ ጋር እናደርጋለን ኡንሳ ተለማመዱ። እሺ ድብቅ ኑኗን ደበቅ እናደርጋታለን ማለት ነው። ኡንሳ ግልጽ ነው። እሺ አሁን ይሄን ነገር ያዙልኝ ማለት ነው ኢንሻአላህ። ላተረዳችሁ 6 ፊደላቶች ደግሞ አሉ። ከኑኗ በመቀጠል ከስድስቶቹ ፊደላቶች መካከል አንዱ ከመጣ ምን ታደርጋላችሁ?
ኑኗን ኢድጋም አድርጋችሁ ታነባላችሁ። በነገራችን ላይ ኢድጋምነቱ በሁለት ይከፈላል። ኢድጋም ራሱ ማለት ነው አስረዳችኋለሁ ኢንሻአላህ። ግን አሁን ያዙት እንደዛ አድርጋችሁ ማለት ነው። በዚህ ያዙት። እነማን ናቸው? የንሙ በሚለው ያዙት። እሺ አፎን የንሙ የሚለው እዚህ ጋር የንሙ ይሄ ቢጉና ጉና የምንጠቀመው ነው። ኢድጋም እናደርጋለን ግን ጉና እንጠቀማለን። ደግሞ ያለ ጉና የምናነበው ደግሞ አለ። እነሱ ደግሞ ሁለት ናቸው፣ ላም ራ። አጠቃላይ ምን ሆኑ? 6 ማለት ነው። ስለዚህ የኢድጋም ፊደላቶች 6 ናቸው። በአንድ ላይ ያዟቸው። የርመሉነ እሺ፣ የርመሉነ። ስለዚህ ስድስቶቹ በዚህ ይጠቃለላሉ። በዚህ ያዟቸው ማለት ነው። ኢንሻአላህ ሳስተምራችሁ እያስረዳኋችሁ እሄዳለሁ ማለት ነው። አሁን 6 ፊደላቶች ከኑነ ሳኪና በመቀጠል ከ6ቶቹ ፊደላቶች መካከል አንዱ ከመጣ ኑኗን ግልጽ ታደርጋላችሁ። ከነዚህ ደግሞ ከ6ቶቹ ፊደላቶች መካከል አንዱ ከመጣ ኢድጋም አድርጋችሁ ታነባላችሁ። ነገር ግን በሁለት ይከፈላል፣ ቢጉና ቢገይሪ ጉና። ሙሉ በሙሉ ኢድጋም የምታደርጉትና እንደዚሁም ደግሞ በጎዶሎ የተወሰነ ኢድጋም እናደርገዋለን፣ ካሚል እና ናቂስ በመባል ማለት ነው። እሺ፣ ሌላው ደግሞ ኢቅላብ የሚባል ደግሞ አለ። ኢቅላብ ደግሞ የሚባለው ከኑኗ በመቀጠል ባ ፊደል ከመጣ ማለት ነው። እሺ፣ ባ ፊደል ከመጣ ወደ ሚም ገልበጥ አድርገን እናነበዋለን ማለት ነው። እሺ፣ ሌሎቹ ላይ ደግሞ ኢኽፋ ደበቅ አድርገን ኑኗን ደበቅ አድርገን እናነባለን ማለት ነው፣ ቀሪዎቹ ላይ ማለት ነው። ስለዚህ እዚህ ጋር 6 12 13 አይደለም። ስለዚህ ከ28ቱ ላይ 13 ስትቀንሱለት በቀሪዎቹ ላይ ምን እናደርጋለን ማለት ነው? 6 6 12 አይደለም። ከዛ ባ 13። ስለዚህ 15ቶቹ ላይ ምን እናደርጋለን? ኑኗን ደብቀን ኢኽፋ አድርገን እናነባለን ማለት ነው። ኢንሻአላህ ወደፊት እንማረዋለን። ብዙም አያጨናነቅም፣ ላስረዳችሁ በሚል ነው። ስለዚህ ምንድነው የምንለው እዚህ ጋር ከላይ ኑን የሱኩን ምልክት ባናስቀምጥበትም ችግር የለውም ማለት ነው። ኢንሻአላህ ኡንሳ ኡንሳ ኡንሳ። طيب በመቀጠል መ ሲደመር ን መን እንላለን። ሲደመር ጃ መንጃ መንጃ። طيب من جاء إذا أرجع فعله من جاء نهارله. ስለዚህ እንደዛ አድርገን ጽፋለን ማለት ነው። አሁን ስናነብ ምንድነው የምንለው? መንጃ ድብቅ እናደርጋታለን ማለት ነው። ምክንያቱም ከ13ቶቹ ፊደላቶች ውጭ ነው አይደለም፣ ከኢዝሃርም አይደለም፣ ከኢድጋምም አይደለም፣ ከኢቅላብም አይደለም አይደል? ስለዚህ እነዛን ካወቅናቸው እነዚህኞቹን ማወቅ እንችላለን ማለት ነው። طيب ስለዚህ እንደዛ አድርገን እናነባለን ማለት ነው። طيب ስለዚህ ጃ አሁን ብቻውን ሲጻፍ እንደዚህ ነው፣ ከኋላ ሲቀጠልበት እንደዚህ ነው። በመቀጠል አውሓ አ ሲደመር ው አው ሲደመር ሓ አውሓ እንላለን ማለት ነው። አው ሓ። ስለዚህ እንደዛ አድርገን እንጽፋለን አውሓ ብለን ማለት ነው። طيب በመቀጠል አ ሲደመር ሩ አሩ ሲደመር ኻ አሩኻ። ነጥብ አናስቀምጥም፣ ያኡ ላይ ነጥብ አይቀመጥበትም። እሺ طيب አር ኻ እንላለን ማለት ነው። አርኻ። طيب በመቀጠል
ሲደመር ሀ ፈሃ ሲደመር ዳ ፈሃዳ 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 እንደዛ አድርገን እንጽፋለን ማለት ነው። ጠይብ ዩ ሲደመር ም ዩም ሲደመር ዛ ዩም ዛ ዩም ዛ እንላለን። ዩም ዩም ዛ ዩም ዛ ሳብ ማድረግ አለብን። እሺ ኢንሻአላህ ዩም ዛ። በመቀጠል ተ ሲደመር ዕ ደዕ ሲደመር ራ ደዕራ 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 ጠይብ ደዕራ እንደዚህ አድርገን እንጽፋለን ማለት ነው። ጠይብ በመቀጠል ቱ ሲደመር ጂ ቱጂ ቱጂ እንላለን። ሲደመር ዛ ቱጂ ዛ ጠይብ ቱጂ ዛ ቱጂ ዛ ቱጂ ዛ ብለን ስንጽፍ እንደዚህ አድርገን እንጽፋለን። ስለዚህ ዛ ብቻውን ሲጻፍ እንደዚህ ነው፣ ከኋላ ሲቀጠልበት እንደዚህ ነው ማለት ነው። ተ ሲደመር ን ተን ተን ሲደመር ሳ ተንሳ ተንሳ ነው የምንለው ማለት ነው። ድብቅ እናደርጋታለን። ተንሳ ተንሳ ጠይብ። ስለዚህ እንደዚህ አድርገን እንጽፋለን ማለት ነው። ኑኗን ድብቅ እናደርጋታለን። ምክንያቱም ሲን ነው የመጣው ማለት ነው። ተንሳ ጠይብ። የ ሲደመር ኽ የኽ ሲደመር ሻ የኽሻ የኽሻ የኽ የኽሻ። ስለዚህ የኽሻ ብለን ስንጽፍ እንደዚህ አድርገን እንጽፋለን ማለት ነው። አ ሲደመር ሕ አሕ ሲደመር ሷ አሕሷ አ አሕ ሷ ጠይብ አሕሷ አ ሲደመር ሕ አሕ ሲደመር ሷ አሕሷ ብለን ስንጽፍ እንደዚህ አድርገን እንጽፋለን ማለት ነው። ኢንሻአላህ ይሄን ይመስላል የዛሬው ትምህርታችን ማለት ነው። ኢንሻአላህ ለምሳሌ ያህል ነው። ብዙ ቃላቶች አሉ። ቃላቶቹን ለእናንተ እንዳያስቸግራችሁ ለጀማሪ እንዳያስቸግር በማለት አጠር አጠር ያሉትን ቃላቶች ነው ያወጣሁት ማለት ነው። ምክንያቱም ዓላማዬ ምንድነው ፊደላቶቹን እንድናውቃቸውና እንድንለማመዳቸው ነው። ይሄን ይመስላል። ንባቡን በቀጣይ ቪዲዮ አነብላችኋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።